ጠቅላይ ሚኒስትር አብይ አህመድ የኤአይ ዩኒቨርሲቲ ሊገነባ መሆኑን ገለጹ። ቻይና በቬንዙዌላ ላይ እየተካሄደ ያለውን የአሜሪካ ተግባር ዓለም አቀፍ ግንኙነትን የሚመሩ ሕጎችና ደንቦችን በግልጽ የሚጥስ ነው በማለት ጉዳዮችን በቅርበት እየተከታተለች መሆኑን ገለጸች። አድማጮች፣ የሰዓቱ የጥንቅር መረጃችን ናቸው። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከሁሉም የአፍሪካ ሀገራት ለሚመረጡ ተማሪዎች ነፃ የትምህርት ዕድል የሚሰጥበት የኤአይ ሰው ሰራሽ አስተውሎት ዩኒቨርሲቲ በሀገሪቱ ሊገነባ እንደሆነ ተናገሩ። ጠቅላይ ሚኒስትሩ ይፋ ያደረጉት የኤአይ ዩኒቨርሲቲ ግንባታ ላለፉት ዓመታት መንግስታቸው አዲስ የከፍተኛ ትምህርት ተቋም ላለመገንባት ይዞት የነበረውን አቋም የሚቀይር መሆኑን አስረድተዋል። ጠቅላይ ሚኒስትሩ ይህ አይነቱ ዩኒቨርሲቲ ሊገነባ እንደሆነ የተናገሩት ባለፈው ሳምንት የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ክብረ በዓል ላይ ተገኝተው በሰጡት ገለጻ ነው። መንግስታቸው ወደ ስልጣን ከመጣ ወዲህ ከ30 እስከ 40 ሺህ ገደማ መዋዕለ ህጻናት እንዲሁም በጣም በርካታ አንደኛና ሁለተኛ ደረጃ ትምህርት ቤቶች መገንባታቸውን ጠቅሰዋል። አክለውም እስካሁን ዩኒቨርሲቲ አልገነባንም፣ አሁን ለመጀመሪያ ጊዜ የኤአይ ዩኒቨርሲቲ ልንገነባ ነው ብለዋል። ዩኒቨርሲቲ ትኩረቱን ኤአይ፣ ማሽን ለርኒንግ፣ ሮቦቲክስ፣ ዳታ ማይኒንግ እና ኮምፒውቲንግ ላይ ብቻ እንደሚያደርግም ጠቁመዋል። የኤአይ ዩኒቨርሲቲ በዓለም ደረጃ አንድ ሀገር ብቻ ነው ያለው ያሉት አብይ ብዙዎቹ ዩኒቨርሲቲዎች የኤአይ ዲፓርትመንትን የፈጠሩ ወይም የኤአይ ኮርስ የሚሰጡ እንደሆኑ በመግለጽ ከፈጠን እኛ ሁለተኛው እንሆናለን ሲሉ ተደምጠዋል። ምናልባት በሚቀጥሉ 6 ወራት ስራዎቻችን እንጨርሳለን ሲሉም ግንባታው በአጭር ጊዜ ውስጥ እንደሚጀምር አመላክተዋል። ዩኒቨርሲቲው የሚቀበለው ውስንና የተመረጡ ተማሪዎችን እንደሚሆን ጠቅሰው ከኢትዮጵያውያን በተጨማሪ ከሁሉም የአፍሪካ ሀገራት የሚወጣጡ ዜጎችን እንደሚያስተምር ጠቁመዋል። የኤአይ ዩኒቨርሲቲ ስንፈጥር ማክሲመም 1000 ተመራቂ ካለ ይበቃል፣ ቢያንስ 100 ግን ስኮላርሺፕ ነው ሲል ገልጸዋል። ለእያንዳንዱ የአፍሪካ ሀገር ሁለት ስኮላርሺፕ እንሰጣለን ሲሉ ነፃ የትምህርት እድሉ ለማን እንደሚሰጥ አመላክተዋል። ከኢትዮጵያውያን መካከል ደግሞ በዩኒቨርሲቲው ለመማር ከሚወዳደሩ ውስጥ ቢበዛ 2% ያህሉ ብቻ ወደ ተቋሙ የመግባት እድል እንደሚያገኙ ገልጸው ይህ ዩኒቨርሲቲ የሚገነባው ትውልድ ላይ ለመስራት እሽቅድምድም ስለሚፈልግ በመሆኑ እንደሆነ የተናገሩት ጠቅላይ ሚኒስትር አብይ በጣም ትንሽ ግን ፕራክቲካል የሆነ ሰው እንፈጥራለን ብለዋል። ወደ ቀጣይ መረጃ አለፍን። 2026 አሜሪካ ማድሮንን እንድትለቅ ቻይና እና ኢራን ጥሪ ያቀረቡ። የቬንዙዌላ አጋር የሆኑት ቻይና እና ኢራን በአሜሪካ ቁጥጥር ስር የሚገኙት ኒኮላስ ማዱሮ እና ባለቤታቸው ሲሊያ ፍሎሪስ እንዲለቀቁ ጠየቁ። የቻይና የውጭ ጉዳይ ሚኒስቴር የአሜሪካ ተግባር ዓለም አቀፍ ግንኙነትን የሚመሩ ሕጎችና ደንቦችን በግልጽ የሚጥስ ነው በማለት በቬንዙዌላ እየተካሄደ ያለውን ሁኔታ በቅርበት እየተከታተለ መሆኑን አመልክቷል። በተጨማሪም ዋሽንግተን የቬንዙዌላ መንግስትን ለመገልበጥ የምታደርገውን ጥረት እንድታቆም እንዲሁም ችግሮቹ በንግግር እንዲፈቱ ጠይቀዋል። ኢራን በበኩሏ በፕሬዝዳንቱና በሚስታቸው ላይ የተፈጸመውን ድርጊት አውግዛ የውጭ ጉዳይ ሚኒስትሯ ቃል አቀባይ እስማኤል ባቃይ አሜሪካ የምትሰራው ስራ ህገወጥ እርምጃ በመሆኑ የሚያኮራ አይደለም በማለት ድርጊቱን አጣጥለዋል። የቬንዙዌላ ህዝብ አጽንኦት ሰጥቶ እንደገለጸው ፕሬዝዳንታቸው ከአሜሪካ ስር መለቀቅ አለባቸው ብለዋል። የኢራን የውጭ ጉዳይ ሚኒስትሯ ቃል አቀባይ እስማኤል ባቃይ ባለፈው ሳምንት ፕሬዝዳንት ትራምፕ በኢራን የተካሄደውን ተቃውሞ ተከትሎ ተቃዋሚ ሰልፈኞች መገደላቸው የሚቀጥል ከሆነ አሜሪካ ጣልቃ ትገባለች ብለው በኢራን ላይ ማስፈራሪያ ሰንዝረው ነበር። የኢራን የውጭ ጉዳይ ሚኒስቴር የትራምፕ ዛቻ ግዴለሽና አደገኛ ነው በማለት ምላሽ ሰጥተዋል። ከሶማሊያ ተነጥላ ነፃ ሀገርነቷን የወጀችው ሶማሌላንድ አሜሪካ በቬንዙዌላ ላይ የወሰደችውን ወታደራዊ እርምጃ ደግፋለች። የውጭ ጉዳይ መስሪያ ቤቷ እሁድ ዕለት ባወጣው መግለጫ የአሜሪካን እርምጃ በደቡብ አሜሪካዊቷ አገር ውስጥ ዲሞክራሲያዊ አስተዳደርና የህግ የበላይነትን ለመመለስ የሚደረግ ዓለም አቀፋዊ ጥረት አካል አድርጋ አቅርበዋለች። የሶማሌላንድ ሪፐብሊክ መንግስት አሜሪካ በቬንዙዌላ ህገ መንግስታዊ ስርዓት፣ ዲሞክራሲያዊ ውክልና፣ የህግ የበላይነት ወደ ቦታቸው እንዲመለሱ የምትወስደውን የተመጠነ እርምጃን በመርህ ላይ በመመስረት ትደግፋለች ሲል የውጭ ጉዳይ ሚኒስትሯ በመግለጫው ገልጿል። ሶማሌላንድ ከአንድ ሳምንት በፊት የመጀመሪያዋን ይፋዊ የአገርነት እውቅናን ከእስራኤል ካገኘች በኋላ የትራምፕ አስተዳደርን እውቅና እንደሚሰጣት በተስፋ እየጠበቀች
ሶማሌላንድ ከእስራኤል ያገኘችውን እውቅና ከፍተኛ ተቃውሞን ከበርካታ ሀገራትና ተቋማት የገጠመው ሲሆን በተባበሩት መንግስታት የጸጥታ ምክር ቤት ውስጥም ተነስቶ ውይይት ተደርጎበታል። አክሎም አፍሪካውያን የአሜሪካን እርምጃ አሳሳቢ በማለት ተቃውሟል። የደቡብ አፍሪካና የጋና የውጭ ጉዳይ ሚኒስቴሮች እንዲሁም የአፍሪካ ህብረት አሜሪካ በቬንዙዌላ ላይ ጥቃት ፈጽማ ፕሬዝዳንቱን መያዟ በጥብቅ እንዳሳሰባቸው ገልጸዋል። ደቡብ አፍሪካ የአሜሪካን እርምጃ አባል ሀገራት በሌላ አገር የግዛት አንድነት ወይም ፖለቲካዊ ነጻነት ላይ ስጋት ከመደቀንና ጥቃት ከመፈጸም መቆጠብ አለባቸው የሚለውን የተባበሩት መንግስታት ቻርተርን የሚጥስ ነው በማለት ተቃውማለች። ጨምሮም በዚህ ጉዳይ ላይ የመንግስታቱ ድርጅት የጸጥታ ምክር ቤት በአስቸኳይ ለስብሰባ እንዲቀመጥ ጥሪ አቅርባለች። ጋና ደግሞ አሜሪካ በድሮ ላይ የፈጸመችው አፈና እንዳስደነገጣትና ለፈጸመችው የኃይል ተግባር ጠንካራ ተቃውሟን ገልጻ እንዲሁም ዶናልድ ትራምፕ ተገቢውን ሽግግር እስኪካሄድ ድረስ አሜሪካ ቬንዙዌላን ትመራለች ማለታቸው የቀኝ ግዛትና የኢምፔሪያሊዝም ዘመን ቅሪት ነው በማለት በዓለም ስርዓት ላይ አደገኛ ምሳሌ ነው ስትል ጋና ወቅሳለች። አክሎም የአፍሪካ ህብረት ባወጣው መግለጫ ቬንዙዌላን የገጠሟት ውስብስብ ውስጣዊ ፈተናዎች በዘላቂነት ሊፈቱ የሚችሉት በሀገሪቱ ዜጎች ሁሉን አቀፍ ውይይቶች ብቻ ነው ሲል የአሜሪካን መንግስት ጣልቃ ገብነቱን መቃወሙን ገልጿል። ጥር 5 2026 የተባበሩት መንግስታት የጸጥታ ምክር ቤት በአሜሪካ እርምጃ ላይ ሊወያዩ ነው። ቅዳሜ ዕለት አሜሪካ በቬንዙዌላ ላይ ጥቃት ፈጽማ ፕሬዝዳንት ማዱሮን በመያዝ ወደ አገሯ የወሰደችበት ወታደራዊ እርምጃ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውይይት ሊፈረድበት ነው። አሜሪካ ሰራዊቷን አሰማርታ ቬንዙዌላ ውስጥ የወሰደችው እርምጃ የዓለም አቀፍ ሕግ የሚጻረር እንደሆነ በምክር ቤቱ ውይይት ይደረግበታል። ፕሬዝዳንት ዶናልድ ትራምፕ ኒኮላስ ማዱሮን ከሀገራቸው በአሜሪካኖች ተይዘው ከተወሰዱ በኋላ ተተኪያቸውን የመሪነት ቦታውን የያዙትን ምክትላቸውን ዴልሲ ሮድሪጌዝን አስጠንቅቀዋል። የቬንዙዌላ መሪነት ስልጣንን ሰኞ ዕለት በሚፈጽሙት ቃለ መሃላ የሚረከቡት ሮድሪጌዝ አሜሪካ ሕግንና ሉዓላዊነታቸውን እንድታከብር ጠይቀዋል። ዶናልድ ትራምፕ አዲሷ የቬንዙዌላ መሪ ትክክለኛውን ነገር የማይሰሩ ከሆነ ማዱሮ ከገጠማቸው ችግር የበለጠ ችግር ውስጥ እንደሚገቡ አስጠንቅቀዋል። ትራምፕ ለአትላንቲክ መጽሔት በሰጡት ቃለ ምልልስ እንደተናገሩት መሪዋ ትክክለኛ ነገር የማሰራ ከሆነ ምናልባትም ከማዱሮ ከፍ ያለ በጣም ከፍተኛ ዋጋ እንደምትከፍል አጥብቀው አስጠንቅቀዋል። የዩክሬኑ ፕሬዝዳንት አሜሪካ በሩሲያ ቭላዲሚር ፑቲን ላይ ተመሳሳይ እርምጃ እንድትወስድ መጠየቃቸው ተሰምቷል። አሜሪካ ባሳለፍነው ቅዳሜ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን በኃይል ከካራካስ ከስልጣን ማንሳቷ ይታወሳል። ይህ በዚህ እንዳለ የዩክሬኑ ፕሬዝዳንት ቮሎዶሚር ዘለንስኪ ከሩሲያ ጋር የሰላም ስምምነትን ፈልገው ነገር ግን ያልተሳካላቸው አሜሪካ በቀጣይ ምን ማድረግ እንዳለባት ታውቃለች ማለታቸው ተሰምቷል። እንደ ኒውዮርክ ፖስት ዘገባ ከሆነ ፕሬዝዳንት ዘለንስኪ በቀልድ መልክ የሩሲያ ፕሬዝዳንት ፑቲን ላይ ተመሳሳይ ነገር እንድታደርግ ሲሉ ጠይቀዋል ተብሏል። አድማጮች የሰዓቱ መረጃ ይህን ይመስላል። ወቅታዊ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉ።